የኢትዮጵያ ንግድ ባንክ ለማንኛውም ተቋም ሰራተኞች በሲቢ ብር ፕላስ አማካይነት ብድር ለመስጠት መዘጋጀቱን አስታወቀ። ባንኩ የሲቢ በጄ የአነስተኛ ብድርና ቁጠባ አገልግሎትን በተመለከተ ሰሞኑን ለደንበኞቹ የግንዛቤ ማስጨበጫ መድረክ አካሂዷል። በኢትዮጵያ ንግድ ባንክ ዋና መስሪያ ቤት የመሰብሰቢያ አዳራሽ የሲቢ በጄ የአነስተኛ ብድርና ቁጠባ አገልግሎትን በተመለከተ ከባንኩ ኮርፖሬት ደንበኞች ተወካዮች ጋር ባካሄደው የግንዛቤ ማስጨበጫ መድረክ ላይ እንደተገለጸው የኢትዮጵያ ንግድ ባንክ የፋይናንስ ተደራሽነትን ለማስፋት ሲቢ በጄን እንደ ጥሩ አማራጭ እየተጠቀመበት ይገኛል። አገልግሎቱ በዲጂታል አማራጮች ለደንበኞች ብድር ለማቅረብ የተዘጋጀ መሆኑን የተናገሩት የኢትዮጵያ ንግድ ባንክ የሆልሴል ባንኪንግ ምክትል ፕሬዝዳንት አቶ ቦኩ ቤኛ ባንኩ የብድር አገልግሎትን የበለጠ ተደራሽ ለማድረግ ከየትኛውም ተቋም ጋር በቅርበት እንደሚሰራ አስታውቀዋል። ዓላማው ሁሉንም ዜጋ ብቻ ሳይሆን የከስተመሮቻችን የትልልቁ የኮርፖሬት ደንበኞቻችን ሰራተኞቻቸው የግማሽ ወር ደሞዛቸውና እስከ 4 ወር ደሞዛቸው ድረስ የሚበደሩበት ፕላትፎርም ምንም ከሰው ጋር ንክኪ የሌለ በራሳቸው ሞባይል ላይ በሲቢ ብር ፕላስ ላይ ገብቶ መበደር የሚችሉት ነው። አገልግሎቱ ያለምንም የዋስትና ማስያዣ የሚሰጥ በመሆኑ ለሰራተኞች አማራጭ የአስቸኳይ ገንዘብ ፍላጎት ማሟያ ሆኖ ያገለግላል ያሉት አቶ ቦኩ ሰራተኞች ደሞዛቸውን በሲቢ ብር ተከፋይ መሆናቸው ብቻ የአገልግሎቱ ተጠቃሚ እንደሚያደርጋቸው አብራርተዋል። መጀመሪያ ሰለሪድ የሆኑ ስታፎች የነሱ ካምፓኒ ከኛ ጋር ኤምኦዩ ፈርሞ የነሱ ሰለሪም ደግሞ በሲቢ ብር ክፍያ መፈጸም አለበት ማለት ነው። ሰለሪው የሚከፈለው እነኚህ ኤሊጂብል ሆኖ ከባንኩ ጋር መበደር ይችላሉ ማለት ነው። የኢትዮጵያ ንግድ ባንክ የዲጂታል ባንኪንግ ምክትል ፕሬዝዳንት አቶ ወጋዮ ገብረ ማርያም በበኩላቸው ሲቢ በጄ ባንኩ በዲጂታል አማራጭ ብድርን በቀጥታ ለደንበኞቹ ተደራሽ ለማድረግ ያዘጋጀው አገልግሎት መሆኑን አብራርተዋል። ክሊርሊ ፋይናንሻል ኢንክሉዥን እና የእውነተኛ የሆነ ኮሜርሻል እንደ ስማችን ኮሜርሻል ብድሮችን ለደንበኞች የማቅረብ ግልጽ የሆነ ስትራቴጂ ነውና በዛ መልኩ የመጣ ነው። ከአንድ አመት ከሁለት አመት በኋላ ጥሩ የማስቀመጥም የመበደርና በሰዓቱ የመለስ ፐርፎርማንስ ያላቸው ደንበኞችን እያየን ስኮሪንግ ቤዝድ የሆነ አውትስታንዲንግ ወይም ልናበድር የምንችለውም ከፍ ያለ ማለት ነው። የሪስክ ካልቸሩን አይተን የምናበድረውን ገንዘብ ከፍ ልናደርግበት የምንችለን። ባንኩ ባለፉት 3 እና 4 ዓመታት ከኢትዮ ቴሌኮም ጋር በመተባበር ዲጂታል ብድር ለደንበኞቹ ተደራሽ ሲያደርግ መቆየቱንም አቶ ወጋዮ ለውይይት መድረኩ ተሳታፊዎች አስረድተዋል።